አሜሪካ ሀያል ሀገር ናት ሲባል አይ ቲንክ በጣም ብዙ ሰው እኔ የተረዳው ስላልመሰለኝ ነው። ይቅርታ አድርጉልኝና ማለት ነው። አሁን ራሻን በጣም የአሜሪካ ተገዳዳሪ ምናምን አርጎ የሚያስብ ሰው አለ። በፊት እኔም እንደዛ ስለነበርኩ ላይ ራሻን በጣም ስለምወዳት ምናምን በቃ አሜሪካና ራሻ በዚህና በዚህ የሆኑ ሁለት አደገኛ እንትኖች ነው። ግን እንደዛ አይደለም። ጭራሽ የሚደራረሱ አይደለም። ራሻ ጥሩ ጦር አላት። በቃ ጥሩ ጦር አቅም ገንብታለች። ኒውክሌር አላት ምናምን ያ ነው። ግን ውጊያ ደግሞ አሁን ላይ ስፔሻሊ አሁን ላይ ውጊያ ገንዘብ ነው። ፓፓ እያንዳንዱ የምትተኩሰው ሚሳኤል ገንዘብ ነው። አንድ ስትተኩስ ምናምን ሚሊዮን የተኮሰውን ደግሞ ለማክሸፍ አንተ ራስን ደግሞ ስትከላከል እዚህም ጋር ምናምን ሚሊዮን ዶላር እና ገንዘብ ለጂዲፒ ነው የምትዋጋው ማለት ነው። ሀያልነት በአጭሩ ያ ነው። ጦርነትም ገብተዋል። አሁን ራሻ በጣም ትልቅ ጦር አላት፣ ግን ስቲል ዩክሬንን ኮንከር ማድረግ አልቻለችም። ለምን? ስለምትደገፍ ዩክሬን በሌሎች ሀገራት ማለት በአሜሪካ ጨምሮ በአውሮፓ ህብረት። አሜሪካ አሁን ሀያል ሀገር ናት ሲባል በአጭሩ ለማስረዳት ያክል ማለት ነው ድፍን የአውሮፓ ህብረት አባል ሀገራት ጂዲፒያቸው ተደምሮ የሁሉም ማለት ነው ተደምሮ አሜሪካ ላይ ደርስ ልክ በጣም ግዙፍ ከምታስቡት በላይ ግዙፍ ሀገር ነው። የራሻ ጂዲፒ ከአሜሪካ ጋር ጭራሽ ሊወዳደር አይደለም። ይኸውላችሁ የቴክሳስ ጂዲፒ ብቻውን ከድፍን የራሻ የሀገሪቷ ጂዲፒ ይበልጣል ጋይስ። የቴክሳስ ብቻውን ማለት ነው። የአሜሪካ ጂዲፒ 30 ትሪሊዮን ዶላር ነው። የአሜሪካ ጂዲፒ ዩናይትድ ስቴትስ ኦፍ አሜሪካ የተባበሩት የአሜሪካ ግዛቶች ናቸው። ብዙ ሀገራቶች ናቸው አንድ ላይ ሆኑ ትልቅ ሀገር የመሰረቱት which is በጣም ጠንካራ ትልቅ ሀገር። ብዙ ሀገራቶች አንድ ላይ ሆኖ ነው የመሰረቷት አሜሪካን እና በጣም ግዙፍ ሀገር ነች። በጣም ከምታስቡት በላይ ሀብታም ሀገር ነች። የራሻ ጂዲፒ 2.5 ትሪሊዮን ነው። የቴክሳስ ብቻውን ጂዲፒ ደግሞ 2.7 ምናምን ትሪሊዮን እና ቴክሳስ ብቻዋን ከራሻ ትበልጣለች በሀብት ማለት ነው። እና ከዩኤስኤ ጋር ለፉክክር መቅረብ የምትችለው ብቸኛ ሀገር ቻይና ነች። እሱንም በጣም ብዙ ህዝብ ቁጥር ስላላቸው ጂዲፒያቸው አሪፍ ነው፣ ጦራቸው ምናምን አሪፍ ነው። እና አስቡት አውሮፓ ህብረት ተደምሮ ማይደርስባት ሀገር ግን ደግሞ አውሮፓ ህብረት ዩኤስኤ አንድ ላይ ሆነው ተባብሮ ምዕራባውያን ላይክ ዓለም በቃ አምባላንስ ያንን አክሰፕት ማድረግ መጀመሪያ ያስፈልጋል። ዓለምን ባላንስ የሚያደርግ የሆነ ኃይል ለመፍጠር ነው። ብሪክስ ብለው መስርተው ነበረ ምናምን ያን ያህል ስኬታማ አልነበረም። ብቻ ጊዜ ይመጣል ደግሞ በዚህ በኩል ከአሜሪካ ጋር መገዳደር የሚችል ምናልባት አውሮፓ ህብረትና እነ ራሻ ምናምን አንድ ላይ ሆነው እነ ቻይና የሆነ ህብረት ሊፈጠር አናቅም ወደፊት ማለት ነው። አሁን ግን ጭራሽ ዓለም አምባላንስ ነች። በአሜሪካ በኩል ጭራሽ አውሮፓዎቹ ተደምረው እኔ እንዴት አንዳንድ ሰው በጣም የዋህ በቃ ከአሜሪካ ቀዝቃዛውን የዓለም ጦርነት ያሸነፈች ጊዜ ኤቭሪቲንግ አበቃለት። ሶቪየት ህብረት ጎርባቾቭ የሚባል ዘገምተኛ ሰውዬ ሶቪየት ህብረትን አፈረሰ። ይኸው ሶቪየት ህብረት አባል የነበሩ ብዙ ሀገሮች ናቸው እርስ በርስ የሚዋጉት።